ሰላም ጤና ይስጥልኝ ውድ የማያ ቻናል ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ ከባለፈው ክፍል በቀጠለው የፍቅር እርግቦች ከተሰኘው ትረካ ሁለተኛውን ክፍል ነው ይዤላችሁ የመጣሁት ማለት ነው። ይሄን ትረካ በቀጣይ ክፍል የምንቋጨው ይሆናል። ባለፈው የቆምንበትን ለማስታወስ ያህል ባለፈው እንግዲህ የቆምነው ዳሪክ ዲያሊሲስ ማድረግ እንዳለበት እና ከዚህ በኋላ እሱ ላይ ያለውም ነገር ተስፋ አስቆራጭ እንደሆነ ሐኪሙ ለሳሌም እንዲሁም ለአባቷ ነግሯቸዋል። በዚህ ምክንያት ደግሞ አባትየውና ሐኪሙ ከጠበቃው ጋር አብረው በመሆን የወሰኑት አንድ ውሳኔ አለ። ያ ውሳኔ ደግሞ ዳሪክን ወደማይቀርበት ያው በሰላም ለመሸኘት ነበረ። ይሄንን ያህል ነበረ አይተን ያቆም ነው። ከዚህ በኋላ እንግዲህ የሳሌም ውሳኔ ምን ይሆናል የሚለውን ደግሞ በዛሬው ክፍል አብረን የምንመለከተው ይሆናል ማለት ነው። ትረካውን ተከታትለን መልሰን አብረን የምንገናኝ ይሆናል። ክፍል 2 የፍቅር እርግቦች አሁን ይቀጥላል። እንድንነጋገር ትፈልጊያለሽ ሴሊና? እዚህ ውሳኔ ላይ እንዴት እንደደረሰ? ታዴ ሳሌምን እያየጠየቃት። ሳሌምን ተከትለናት መተን ሶስታችንም ዳሪክ የተኛበት የሆስፒታሉ ክፍል ውስጥ ቆመናል። ዳሪክ እስካሁን ከሄደበት የምርመራ ክፍል አልተመለሰም። ሳሌምም ምንም ምላሽ አልሰጠችም። ይልቅስ በዛው እርጋታዋ ወደ አልጋው ሄደችና ሌሊት ዳሪክ ተኝቶ ካደረበት ፍራሽ አጠገብ አልጋ ልብሱንና አንሶላውን ማውጣት ጀመረች። እየሰማሽ ነው? በዚህ ጉዳይ ላይ እንወያይ። ሳሌም ግን አሁንም ጸጥ እንዳለች ነው። ከትራሶቹ ላይ የትራስ ልብሶቹን አወለቀቻቸው። ቀጥላም ቆሻሻውን አንሶላ፣ አልጋ ልብስና የትራስ ጨርቆች ክፍሉ ጥግ ላይ ያለው የላውንደሪ ቅርጫት ውስጥ ከተተችው። እሺ መልስ ባሰጭኝም ሐሳቡን ግን እነግርሻለሁ። ታዴ ማውራት ጀመረ። ይህ ልጅ በስቃይ ነው ያለው። ከዛን እርጉም ቀን ጀምሮ ይሄው መከራ ላይ ነው። ስንት ጊዜ እስኪ ሆስፒታል መጣ ሳሌማ? ስንት ጊዜ ታመመ? ሐኪሞቹ በሙሉ ተስፋ እንደሌለው ነግረውኛል። የቀረው እድሜውን በሙሉ በስቃይ ላይ ስቃይ እንደሆነ አስረግጠውልናል። ደግሞ ይህንን ውሳኔ እኔ በራሴ አይደለም የወሰንኩት። ሐኪሞቹ ራሳቸው ዳሪክን እዚህ ሀገር እንዲመጣ ያደረጉት እኮ ቤተሰቦቻችንም ተስማምተው ጭምር ነው አይደለም? እየሰማሽ ነው ሴሌና? የመስማት ፍላጎት ያላት አትመስልም። ጨርሶውንም አስተያየትም መልስም እየሰጠችም አይደለም። አሁን ፍራሹ ላይ ንጹህ አንሶላና አልጋ ልብስ እያለበሰች ነው። ታዴ ቀጠለ። ወዛ ላይ ደግሞ ያንቺ ሲወት በስከ መቼ ነው እንደሚቀጥለው? ላለፉት 7 ወራት ዳሪክን 24 ሰዓት ስትንከባከቢ ነበር የከረምሽው። ትምህርትሽን አቁመሻል። ፈጽሞ ስለራስሽ ማሰብ ተተሻል። 20 ዓመት እንኳን ያልሞላሽ ለጋ ልጅ ህልምሽ፣ ህይወትሽ፣ ወደፊትሽ ሁሉ እንደ ጉም ሲበን እንደ አባዝም ብዬ ማየት አለብኝ እንዴ? አለብኝ? እስኪ ንገሪኝ። የታዴ አነጋገር ግራ የገባው ሰው ንግግር ነው። ለወሰነው ውሳኔ እርግጠኝነት የተሰማው አይመስልም። የድጋፍ ድምጽ ከሁለታችንም የሚፈልግ ነው የሚመስለው። ሳሌም ክፍሉ ውስጥ ሰው የሌለ ይመስል በፍጹም ዝምታ ያነጠፈችውን አልጋ በጥንቃቄ ታሳምረው ጀመር። ለጥቂት ሰከንዶች ዝም ብሎ ሳሌምን ሲያያት ቆየ። እንደዚህ ነው? አትመልሽልኝም? አታወሪኝም? በንዴት ጮኸ። ሳሌም መሬት ላይ ሆና ጸጥ እንዳለች ናት።
ምንም እንዳልተፈጠረ ልክ አንዳች ነገር እንዳልሰማች በታላቅ እርጋታ ፍራሾቹን እንዲሁም ትራሶቹን በአዲስ የትራሽ ሽፋኖች ውስጥ በማስገባት ማለባበስ ጀመረች። ዝምታዋ ሲቀጥል የአባቷን ንዴትም አብሮ ጨመረ። በቁጣና በልህ ንግግሩን ቀጠለ። እንግዲህ ምንም አልሽምን ውሳኔውን ወስነናል። በጥቂት ቀናት ውስጥ ይተገበራል። ያፈቀረ አንቺ ብቻ አይደለሽም። በስሜት ማሰብሽን አቁሚ። በምክንያታዊነት መሰረት ላይ ሆነሽ ላንቺም ለዳሪክም የሚጠቅመውን ውሳኔ መወሰን አለብሽ። ከዳሪክ ብትለይ የምትሆኙ ምንድነው? ምን ትሆኛለሽ? እስኪ ተናገሪያ። ምንድነው የሚሆን ነው? ምንድንስ ነው የሚመጣብሽ? ሳሌም በእርጋታ ቀና ብላ ከረጅም ደቂቃዎች በኋላ የመጀመሪያዋን ንግግር አሰማች። አባቴ። ቃሉ ካፏ ሲወጣ ታዲ ንግግሩን አቆመ። አባቴ አይታየህም? የማደርገውን አትመለከትም? ታዲ አንዴ ሳሌምን አንዴ ደግሞ ዙሪያዋን ገርሞት ተመለከተ። እኔም ደንቆኝ እያየው ነበር። በአካባቢው ላይ ሳሌም ያደረገችው ያለ ነገር ካለ ብዬ ነበር የማየው። ግን ምንም አዲስ ነገር አልነበረም። እኛው ሶስታችን በአንዲት የሆስፒታል ክፍል ውስጥ ነው ያለነው። ምንድነው የምታወሪው? ምን ያረክሽ ነው? ታዲ ጠየቀ። ሳሌም በረጅሙ ተነፈሰች። የምወደው ዳሪክ ከመምጣቱ በፊት አልጋውን እያነጣፍኩ ክፍሉን እያዘጋጀውለት ነው። አይታየህም? ትልቅ ስራ እኮ አለኝ። ስራዬ እሱን ማፍቀር ነው። ስራዬ እሱን መንከባከብ ነው። ተልእኮዬ ከልቤ ፍቅሬን መውደድ ነው። ከጌታ ቀጥሎ የመጀመሪያ ቅድሚያ የምሰጠው ፍቅሬን ነው። ለሌላ ነገር አሁን ጊዜ የለኝም። አቅም አልባ ነኝ። ለክርክር፣ ለጸብ፣ ለጥላቻ ጉልበት የለኝም። እባክህ። ታዲ ንዴት በሚንቦገቦግበት አይኖቹ ለአፍታ ዝም ብሎ ሳሌምን ተመለከታትና ወጥቶ ሄደ። በመሃል ዳሪክ ከሄደበት ምርመራ ሲመለስ ሳሌም ሁሌ እንደምታደርገው በጥንቃቄ አጸዳርታ አሱባና አሳምራ ጠበቀችው። ከሳሌም ጋር አብሬያት መሆን ብፈልግም ምናልባት ከዳሪክ ጋር ብቻዋን መሆን ትፈልግ ይሆን የሚል ሐሳብ ብቅ አለብኝና ሳሌሜ ምናልባት ከዳሪክ ጋር ለብቻ ጊዜ ማሳለፍ ትፈልግ ይሆን ጠየቅኳት። ኖ በጭራሽ። እንዲያውም ብቻ አብረሽኝ ብትሆኚ በጣም ደስ ይለኛል። እንደዛ ከሆነ እሺ። ከተነሳውበት መልሼ ተቀመጥኩ። ሳዬ በጣም አመሰግናለሁ። እሺ መልሳ እንደዚህ አለችኝ። እንዴ ለምን ሳሌ? በዚህ ሁሉ አብረሽኝ ስለምትሄጂ ስጠራሽ ዝም ብለሽ ስለምትመጪ በቃ ብቸኛ እህቴ ስለሆንሽልኝ በውስጤ ልቤ ስፍስፍ አለላት። አረ ምንም ችግር የለም የኔ ቆንጆ። እንደውም እኔ ነኝ አንቺን ማመስገን የሚገባኝ። አመሰግናለሁ። አንቺ ደግሞ ለምንድን ነው የምታመሰግኝኝ ሳዬ? ተገርማ ነበር። በቃ እውነተኛ ፍቅር፣ እምነትና ለሌላ ሰው መኖር ሕያው ሆኖ ባንቺ ሲንቀሳቀስ ስላየው ነው። ሳሌም በምወደው ስስ ፈገግታዋ ፊቷን ሞላችው። ፍቅር፣ እምነት፣ ትህትና፣ ሰላም በአንድ ላይ በሳሌም ፊት ላይ ይሁን ይላሉ። ስታምርኩ በዛ ረጅም ቀን ያወራ ነው ይሄን ያህል ብቻ ነው። ጸጥ ብለን ዝም ተባብለን ቀኑ ውሎ መሸ። መሽቶ ከገፋ በኋላ እንደገና ታዴ መጣ። መምጣቱ ግን የለወጠው ነገር የለም። ሶስተኛ ሰው የዝምታውን ባህር በመቀላቀሉ ውጪ ሌላ የጨመረልን ነገር አልነበረም። ሶስታችንም ተዘግተን ተቀመጠን። የዳሪክ የመተንፈሻ ማሽን ብቻ አየር ሲያወጣና ሲያስገባ በመሃል ይሰማል። ታዲ ከመጣ በግምት ከአንድ ሰዓት በኋላ ሳሌም ቀኑን ሙሉ ይዘው ያለችውን አይፓዷን አስቀመጠችና ወደ ታዲ ዞረች። 5 ናቸው
ታውቃለህ? የተጫነንን የዝምታ ቀንበር ሰበረችው። ምን አልሽ? ሞኑ ደንግጦ ጠየቃት። በእርጋታዋ ሳሌም መናገር ጀመረች። 5 ናቸው። በዳሪክ እኔ ፍቅር ጀርባ ላይ ያሉ ጠባሶች፣ የተበታተኑ 5 ጠባሳዎች። ሁሉ ጊዜ በየቀኑ ያያቸዋለሁ። ማንም ሰው ሳያይ እጄን አስገብቼ ዳስሳቸዋለሁ። 5 ቦታ ነው በጥይት የተበሳሰው። ፍቅሬ ዛሬ መተንፈስ ምጥ የሆነበት ሳምባው አልሰራ ብሎ በዚህ ማሽን የሚተነፍሰው በእነዛ 5 ጥይቶች የተነሳ ነው። ግን እነዚህ 5 ጠባሳዎች ከየት መጡ? የመጡት እኔን ካፈጠጠብኝ ሞት ሊታደጉኝ ነው። እኛ ሁላችንም አፍንጫችንን አልፎ ሲገባ የማናስታውሰው የሰው እስትንፋስ አየር ዳሪክ ያጣው ለኔ ሲል ነው፣ እኔ እንድተነፍስ ነው። እነዚህ 5 ጠባሳዎች የፍቅሬ ህያው ማህተሞች ናቸው። እነዚህ 5 ጠባሳዎች ከብዙ መጽሐፍት የበለጠ ፍቅርን ይተርኩልኛል። የመውደድን ጥንካሬና ጉልበት ያሳዩኛል። ዳሪክ ሳይሳሳ ሳያቋርጥ ከነፍሱ ከልቡ ምን ያህል እንደወደደኝ ያሳዩኛል። ዛሬ ባያወራኝም እንኳን የምወድሽ ብሎ ባይጠራኝም ነገር ግን ጀርባው ላይ ባሉት ምልክቶች አፈቅርሻለሁ እኮ እሳሳልሻለሁ እኮ የኔ ወድነሽ እኮ ይለኛል። ሳሌም እያወራች እኔም ባይኖቼ ውስጥ እየሞሉ ነበር። ጥቂት ዝም አለችና ቀጠለች። አባቴ ለምንሃለሁ፣ በታላቅ ትህትናና በጌታ ስም ጠይቀሃለሁ። ፍቅሬን አትወሰድብኝ፣ መውደዴን አትንጠቀኝ። ለአንዲት ልጅ በሰው አእምሮ የማይታሰብ ዋጋ የከፈለላት አንድ ልጅ ህይወት ሂድ አትበለው። ወረቀት ላይ ለሱ የህግ ተወካይ ስለሆንክ ብቻ በአንዲት ፊርማ ህይወቴን፣ ፍቅሬን፣ መውደዴን፣ መልአኪን አትቀማኝ። እባክህን አባቴ፣ እባክህን እባክህን ዳሪክን አትቀማኝ። በሚያሳዝን ሁኔታ ተለምነው ጀመር። ሳሌም አይኑን በልመና ስታየው ታዴ የጭንቁን ማውራት ጀመረ። ሴሊዬ፣ እኔ ብቻ እኮ አይደለሁም ይሄን የወሰንኩት፣ ሐኪሞቹም ጭምር ናቸው ይሄንን ያሉት። ስፖንሰር ያደረጉት ቤተሰቦችም ሁላችንም ተወያይተን እኮ ነው። ልጄ፣ አንቺ እኮ የሆነ ያለው ነገር አልታየሽም። ፍቅር በሚባል ስሜት አይንሽ ተሸፍኗል። ዳሪክም አንቺም ስቃይ ውስጥ ላይ ናችሁ ካላችሁት ለሁለታችሁ። ሳሌም ግን አቋረጠችውና አሁንም በሚያሳዝነው ሁኔታዋ ልመናዋን ቀጠለች። ልጅ ቢሆን ይሄን ታደርግ ነበር? እባክህ አባቴ ለምንሃለሁ፣ እማጸናሃለሁ። ታዴ የሳሌም ልመና መቋቋም የማይችለው ሁኔታ ላይ ሲደርስበት አሁንም ተነስቶ ክፍሉን ለቆ ወጣ። የታዴን ነገር ነው ማመን አቅቶኛል። የዛሬ 7 ወር ሆስፒታል ውስጥ ስለ ሁለቱ ፍቅር ያወራሁት ወይንም እሱም ደግሞ ስለነሱ ፍቅር የነገረኝ ታዴ አልመስልህም አለኝ። ለምን እንዲጨከነ? እንዴትስ ለልጁ ርህራሄውን ፈጽሞ ጠፋ? ግራ የሚያጋባ መልስ የሌለው ጥያቄ ነበረ። ታዴ ወጥቶ ሲሄድ ወደ ሳሌም ዞርኩኝ። ምንድነው የሚሻለው ሳሌም? አታስቢ እባክሽ፣ አትጨናነቂብኝ። የሆነ መፍትሄ እንደሚኖር ግን ተስፋ አደርጋለሁ። እሺ ሳሌምዬ። ላጽናናት ሞከርኩኝ። በእኔ ቤት እሷን ማጽናናቴ ነበር። ሳሌም ግን ከኔ ተሻለች፣ ጠንካራ ሆና ጠበቀችኝ። ሁሌም ይሄን ጥንካሬዋን ብጋራውና ለኔም ከዛ ተቀንሶ ማገኘው ነገር ቢኖር ብዬ እመኛለሁ። በማንኛውም ከባድና አስቸጋሪ ፈተናዎችም ላይ መሃል ሳሌም ሁሌም ጠንካራ ልጅ ናት። አታስቢ ሳዬ፣ በርጋታ መለሰችልኝ። ጌታ ያለው ይሆናል። አባቴ ሐሳቡን ይቀይራል ብዬ አምናለሁ። አሻግራ ወደ ውጪ በመስኮት እያየች ነበር። አሁን ስለመሸ ለመኝታ እንዘጋጅ። ካላስቸገርኩሽ ግን ሳዬ እዚህ ከኔ ጋር ታድራለሽ?
እርጋታዋ እንዳለ ቢሆንም ሳሌማ ብቻዋን መሆኑ ያስፈራት ትመስል ነበር። እሺ ምን ችግር አለ ብዬ የሆስፒታሉን ታጣፊ አልጋ ከዳሪክ አልጋ አጠገብ ዘረጋነውና ለእንቅልፍ አዘጋጀ ነው። ረዥሙ ዝምታ የነገሰበት ቀን አልፎ መሽቷል። የዘረጋነው አልጋ ላይ ተጋደምኩ እንጂ እንቅልፍ ግን ለኔ ቅርብ አልነበረም። ቆይተን ሳሌም ተኝተሻል? አልተኛውም። ይሄ ሌሊት እንደቀኑ ሳይረዝም አይቀርም። እና የሆነ ነገር እንስራ፣ እንጫወት ወይንም እናውራ። ጥሩ ሐሳብ ነው። ምን እናድርግ ብላ ጠየቀችኝ። ላፍታ አሰብኩኝና ለምን ስላንቺና ዳሪክ አትነግሪኝም? እሷም ትንሽ አሰብ ካረገች በኋላ ማለት ምን ሐሳብ እንገርሽ ስለኛ? ወደኔ ዙራ ፈገግ አለች። በቃ ሁሉንም ነገር ከጅማሩ ጀምሮ መስማት ትፈልጊያለሽ ሳዬ? አዎ ከልቤ ሁሌም። ጥሩ ስትለኝ በደስታ ከተኛውበት ተነስቼ ቁጭ አልኩኝ። ሳሌም ለሰከንዶች ከየት እንደምትጀምር እያሰበች ይመስላል በመስኮቱ አሻግራ ውጭውን ስታይ ቆየች። ጥርት ባለው የክረምት ሰማይ ላይ ግማሽ ጨረቃና ከዋክብት ደምቀዋል። እነዚህ ግዑዝ ፎቆች የተሸፈነችው ጨረቃና ከዋክብት ሁሉም ታሪኩን ለመስማት እንደኔው ያቆበቆቡና ያቆበቆቡ ይመስላሉ። ቋምጠዋል። ሳሌም ከዳሪክ አጠገብ ተኝታ በዝግታ የዳሪክን እጆች እየዳሰሰች አይን አይኑን እያየች ጀመረች። የጀመረችውንም ቀጠለች። የዛን ሌሊት አንዳንዴ እየሳኩኝ አንዳንዴ እየተገስኩኝ አንዳንዴ በደስታ እንባዬ እየመጣ ከሳሌም የሚፈሰውን የሁለቱን የፍቅር ግቦች ታሪክ ሳዳምጥ አደርኩኝ። ያ ሌሊት ምናልባትም ሶስታችንም አንድ ላይ ያሳለፍነው የመጨረሻ የደስታ ሌሊት ሊሆን ይችላል። ከ48 ሰዓታት በኋላ ዳሪክ ለማይቀረው ጉዞ ይሰናዳል። ሳሌምና እኔም ከ48 ሰዓታት በኋላ ይዘንባል። ዝናቡ ዝም ብሎ ችፍ እያለ ይዘንባል። በሜዳው ደግሞ ወደ ሳሩ ሁሉም ነገር ላይ ልስልስ ብሎ ይወርዳል። በማለዳ ከእንቅልፌ ተነስቼ በሆስፒታሉ ክፍል መስኮት አሻግሬ የዝናቡን አወራረድ እያየው ነው። የዝናቡ ግልገል ጠብታዎች ቀኑ ዝናባማ ነው። ይህንን ቀን ለማየት ፀሐይ ራሱ የተደበቀች ነው የምትመስለው። ዞር ብዬ ሳሌምን አየኋትና በእርጋታዋ የዳሪክን እጅ ይዛ እየጸለየች ነው። በልቧ የምትለውን ለጌታ የምትነግረውን ለአፏ መስማት ብችል ብዬ ተመኘው። ጸሎቷን ስጨርስ በዝምታ ዳሪክን ማዘጋጀት ጀመረች። እኔም በመጠኑ አግዛት ገባሁ። የለበሰውን አረንጓዴ ጋውን አውልቀን ሙሉ በሙሉ ነጭ ሆስፒታሉን ልብስ ማልበስ ጀመረን። ወደ ጎን ስናዞረው ባለፈው ሳሌም ስታወራልኝ የነበረውን 5 ጠባሳዎች አየኋቸው። 5 የዳኑ የደረቁ ጠባሳዎች፣ ግን ደግሞ ብዙ ነገር የሚናገሩ የሚታርኩ የተበታተኑ ጠባሳዎች። አልቻልኩም። የዳሪክን ለሞት መታጨት ሌሊቱ ሙሉ ሲጨንቀኝ ሆዴን ባርባር ሲለኝና ሲያሳዝነኝ ከእንባዬ ጋር ስታገል ነው ያደርኩት። በቃ አሁን ግን አልቻልኩም። እንባዬ ከዓይኔ ፈንቅሎ ይወርድ ጀመረ። ራሴን መቆጣጠር አቃተኝ። ማዘገጃጀቱን ትቼ አልጋው አጠገብ ላይ ካለው ወንበር ላይ ቁጭ አልኩኝና አጎንብሼ
ስቅስቅ ብዬ ማልቀስ ጀመርኩ። ሳሌም መታቀፈችኝ። ሳይ አሁን የምናለቅስበት ጊዜ አይደለም። አሁን ፍቅሬን የምናዘጋጅበት ጊዜ ነው። ወደፊት አትቅደሚ። የወደፊቱን የሚያውቀው እግዚአብሔር ብቻ ነው። እኛን የሚጠብቀን አሁን መኖር ብቻ ነው የሚጠበቅብን። አሁን የኔ መልአክ በህይወት አለ። ለወደፊቱ ደግሞ እግዚአብሔር ያለው ይሆናል። ለቅሶዬ በውስጤ እያንቀጠቀጠኝ ሰውነቴን እያርገበገበው እንደምንም ጸጥ አልኩኝ። ሳሌምን ቀና ብዬ ሳያት ግን ያውናት ጸጥ እርግጥ ያለች ሳሌም ምን አይነት ልጅ ናት? እንደው ምን ጉድ ናት? እንደገና ደግሞ መልሼ በራሴ አፈርኩኝ። እሷ ልታዝን ልታለቅስ፣ እኔ ደግሞ ላጽናና ሲገባኝ በተቃራኒው መሆኑ አሳፈረኝ። እንደገና አየኋት በእርጋታ በትልልቅ ውብ አይኖቿ ስስ ፈገግታውን አጅባ ታየኛለች። እነዚህ ትልልቅ ውብ ሁለት አይኖች ከዓመታት በፊት ዳሪክን ያዩ አይኖች ናቸው። ከዓመታት በፊት የዳሪክን ልብ የወሰዱት አይኖች። ከ48 ወራት በፊት አዲስ አበባ ወሎ ሰፈር አንዲት ትንሽ ቸርችል ግቢ ውስጥ ቅዳሜ ነው። ግቢ ሜዳ ጥግ ላይ በቆርቆሮ የተሰራ አዳራሽ፣ ከአዳራሹ አጠገብ ደግሞ ትናንሽ ክፍሎች። ሜዳው ላይ አቧራው ይጨሳል። ዳሪክና ጓደኞቹ በሚጫወቱበት የእግር ኳስ የተነሳ በቸርቹ ድጋፍ የሚደረግላቸው ልጆች ሆነው ተገኝተዋል። ቅዳሜ ኳስ ይጫወታሉ እዛው ትልቁ ግቢ ውስጥ። ከሚጫወቱት ልጆች መካከል ደግሞ አንዱ ዳሪክ ነው። ጨዋታው ሲሞቅ ከተጫዋቾቹ አንዱ ያቀናትን ኳስ አቅጣጫዋን ስታ በግቢው ውስጥ ጥግ ወዳሉ አነስተኛ ክፍሎች አመራች። ዳሪክ ኳሷን ለማምጣት እየሮጠ ተከትሏት ወጣ። ያቺ ድቡልቡል ኳስ ቀስ እያለች ትሄድ ጀመረ። ክብልል የምትሄድበትን ታውቅ ይመስል እየተንከባለለች ናያለችው። እየተንከባለለች ያቺ ኳስ ታዳጊው ዳሪክ ምናልባትም የህይወቱን አቅጣጫ በሚገርም ሁኔታ ወደሚቀይረው ሌላ ታዳጊ ልጅ ጋር ፍቅሩ ጋር እየሄደች መሆኑን ፈጽሞ አላወቀም። እየተንከባለለች በመጨረሻም ያቺ ኳስ በስፍራ እና ጊዜ ውደት ውስጥ የሚፈለገው ስፍራና ጊዜ ላይ ሄዳ ቀጣለች። ቆመች። ዳሪክ ኳሷ ጋር ሲደርስ ያየውን ነገር ሙሉ በሙሉ አይኑን ቀማው። የሰማው ነገር ልቡን ወሰደው። አንዲት ክፍል በትንሹ ገርበብ ብሎ የተከፈተ በር። አንዲት ታዳጊ ለስላሳ ሙዚቃ ከፍታ ካለው ኦርጋን ጋር በእርጋታ ትጫወታለች። ዳሪክ ከምንም በፊት ያየው ጣቶቿን ነው። አለንጋይ ሳሌም 10 ጣቶች በነጭና በጥቁር የፒያኖ ቁልፍ ላይ ከወዲያ ወዲህ እንደ ውብ ዳንሰኞች ይስገረገራሉ። በዝግታ ይጓዛሉ። ሙዚቃው በእርጋታ ይፈሳል። ያማሩ ውብ የጥፍር ዘውዶች ከደፉት አለንጋ ጣቶቿ ቀጥሎ ደግሞ ያየው ፊቷን ነበር። ብቅ ልትል እየተዘጋጀች እንዳለች የማለዳ ፀሐይ በረጅም ጸጉሯ በከፊል ተሸፍኗል። እርግጥ ያለው ፊቷ ያጣቶቿ ደቀ መዝሙር ነው። ፊቷ ጣቶቿን ይከተላል። ጣቶቿ በፒያኖ ላይ ወደዚህ ጥግ ሲመጡ ፊቷ አብሮ ዘንበል ይላል። ወደዛኛው ጥግ ሲሄዱም እንዲሁ መዝሙሩን ተከትላ አንዳንዴ አይኖቿን ጨፈን ደሞ ከፈት ሰበር ሰካ የሚሉ ቆንጆ ጣቶች፣ እርግጥ ያለች ቆንጆ ሽራፊ ፊት፣ ዝቅ ካለው የሙዚቃ ስልት ጋር የሚንቀሳቀሰው ጸጉሯ የተዛናፈለላት የሳሌም ውብ ትከሻ ውብ ትዕይንት ነው። የዳሪክ ጊዜ ቆመ። ህዋሳቶቹ ባሉበት ዝም አሉ። የልቡ ትርታ ረገበ።
እስትንፋሱ በሳምባው ውስጥ ተረጋጋ። ሁሉም ስሜቶቹ ወደ ሳሌም ሄዱ። ዳሪክ ኳሷን ትቶ ቀጥ ቁም ድርቅ በቃ ሳሌምን ያያት ፍዝዝ አለ። በዚያው ቅጽበት ሳሌም የሆነ ኃይል የነገራት ይመስል ዞር ብላ ወደ ዳሪክ ተመለሰች። ሁለት የሳሌም ትልልቅ አይኖች ሁለት የዳሪክ አይኖች ጋር ተገናኙ። ለመጀመሪያ ጊዜ ተያዩ። አይኖቿን ሲያያት የሆነ ነገር ወረረው። ከውስጧ ከነፍሷ የሆነ ነገር የሳሌም ቁራጭ የተላለፈበት የመጣ መሰለው። ምንድነው? እንዴት ያለ ስሜት ነው? እኔ አላውቅም። ይህንን ማንም ሊረዳውም ወይም ሊጽፈው አይችልም። ዝም ብሎ ሳሌምን ያያታል። ሳሌምም የዳሪክ ሁኔታ ገርሟት ፈገግ ትላለች። ስስ ፈገግታ ከከንፈሮቿ መካከል ብልጭ ብቅ አለ። ያ ፈገግታ ዳሪክን አጠናቀቀው። ሳሌም በአይኖቿ ጀመረችው፣ በፈገግታዋ ጨረሰችው። ይህ ሁሉ የሆነው ምናልባት በ3 ደቂቃዎች ነው። በእነዚያ 40 ምናምን ሰከንዶች ዳሪክ ፍቅር በሚባለው ጎዳና 90 ዲግሪ ዞሮ መንገድ ላይ ነው። ሳሌምን ሊወድ ሀብሎ ጀመረ። ይሄ የፍቅሩ አልፋ ነው። ከፍቅሩ አልፋ ጀምሮ ዳሪክ ሳሌምን ማየት ረሃቡ ሆኗል። ሳታየው ያያታል፣ ተደብቆ ያያታል፣ ስትሄድ ያያታል፣ ከሩቁ ያያታል። ማየት ደግሞ ማየት። ዝም ብሎ ሲያያት ቀናትና ሳምንታት አለፉ። በዚህ ዓለም ቋንቋ የሁለት ዓለማት ልጆች ናቸው ዳሪክና ሳሌም። ሀብታምና ድሃ ተብሎ በተራራቀ ሰው ሰራሽ መደብ ላይ የተቀመጡ ታዳጊዎች። ዳሪክ ብቻውን ነው። ከጥቂት ዓመታት በፊት ወላጆቹ ተከታትለው ሞተዋል። ወላጆቹ ሞቱ፣ ተቀበሩ። ከዛን ቀን ጀምሮ ዳሪክን ሊያይ የመጣ የቅርብም የሩቅም ዘመድ የለም። ወሎ ሰፈር ውስጥ ካሉ ችግረኛ ጎረቤቶችና የሰፈር ሰዎች በቀር ማንም አያውቅም። ብቸኛ ነው። መንግስት ትምህርት ቤት ይማራል። ጎበዝ ተማሪ ነው። ታግሎ ይሰራል። በሳምንቱ መጨረሻ የታክሲ ረዳት ነው። በሳምንቱ የሥራ ቀናቶች ደግሞ ይማራል። ከእርዳታ ድርጅቱ ከሚያገኘው ጋር ተዳምሮ በቂው ነው። ሳሌም ሰፊና ብዙ ናት። የምትኖረው ሀብታም አያቶቿ ቤት ነው። በአመት ሲበዛ በ2 ዓመት እየመጣ የሚያያት አባቷ ለብዙ ዓመታት አሜሪካ የኖረ ዲያስፖራ ነው። ልጁን እጅግ ይወዳታል። ከምትጻጻፍበት እርሳት ጀምሮ እስከ ላፕቶፕ ድረስ ተጭኖ ይመጣላታል። ከሀገር አሜሪካ ማለት ነው። እናቷን አታውቃትም። በልጅነቷ እንደሞተች ነው። እንግዲህ ሳሌም ትኖራለች ቦሌ። ትመጣለች በሹፌርና መኪና፣ ትሄዳለች በሌላ መኪና። ይሄው ነው። ዳሪክ ሳሌምን ከማየት ውጪ እድልም ተስፋም አልነበረውም። ሁለቱን ያስተያያቸው ፈጣሪ ግን የበለጠ ትልቅ ዓላማ ነበረው። ዩኒቨርሲቲን ሁኔታዎችን አመቻችቶ እንዲገናኙ አደረገ። አንድ ቀን ሳሌም ሙዚቃ መጫወት ስትጀምር ትመሰጣለች፣ ትሄዳለች። አትሰማምም፣ አታይምም። በሙዚቃው ትሳፈፋለች። ሰዓት ይረሳል። የዛን ለተመሰጣ እየተጫወተች የሚወስዳትን መኪና ስትጠብቅ ጊዜው መምሸቱን አላስተዋለችም። በመሃል ስልኳ ላይ ዛሬ መኪና እንዳትጠብቅ በታክሲ ወደ ቤት እንድትመጣ መልእክት ገባላት። አላየችውም። ቆይቶ ደግሞ ስልኳ ባትሪ ጨረሰ። ስለዚህ ሳሌም መምሸቱን ስታውቅ ተጣድፋ ተነሳችና ወደ በሩ አመራች። የቸርቹ ግቢ ጭር ብሏል። ሰው የለም። ወይ ልጄ እስካሁን እዚህ ነሽ እንዴ? በሩን የሚጠብቁ ዘበኛ ነበሩ። ሰው መኖሩንም ያወቁ አይመስሉም። ይቅርታ አባባ፣ ስልኬ ባትሪ ጨርሷል። የሚወስደኝ ሹፌርም ደግሞ ቀረ መሰለኝ። ስልክ ካሉት ልዋስና ልደውል? በትህትና ጠየቀች።
የቸርቹን ስልክ መጠቀም እንችላለን ብለው በሩ ላይ ካለችው ትንሽ ክፍል ውስጥ የመስመር ስልክ አወጡ። አመሰግናለሁ። የስልኩን እጀታ አነሳች። ማሰብ ጀመረች። ሌላ ጣጣ። ቁጥሮቹን ከየት ታምጣቸው? የሹፌሩን የቤተሰቧንም ስልክ አታውቅም። ሁሉም ያለው የሞባይል ስልኳ ላይ ነው። አሰበች። ምንም ነገር ሊማጣላት አልቻለም። ስልኳን በቦታው መለሰችና ለመሄድ ተነሳች። ሳሌም ወደ በሩ ስታመራ ምን ነው ልጄ ማግኘት አልቻልሽም እንዴ የመኪናውን ነጂ? አይ በቃ በእግሬ ሄዳለሁ አባባ። ሳሌም የማንንም ቁጥር እንደማታውቅ መናገሩ አሳፈራት። ልጄ እንደው ተጠንቀቂ፣ መጥፎ ነው ሰፈሩ። ሰበኛው ሳሌምን ከኋላ እያዩት ጌታ ካንቺ ጋር ይሁን። ሳሌም ፈሪ አይደለችም፣ ግን የዛለት የምትሄድበት መንገድና ጨለማው እያስፈራት እየተደነቃቀፈች መጓዝ ጀመረች። በኮረኮንጆቹ ለደቂቃዎች ያህል ሄደች። ወደ ግራ ስትታጠፍ ከየት መጡ ሳይባሉ 3 ጎረምሳዎች ከየጥጋ ጥጉ መተው ከፊት ለፊቷ ተደረደሩ። ሳሌም ልቧ ደረቷን አልፋ ይወጣ ይመስል እንደ ታምቦ ይጮህ ጀመር። ጨለማ ነው። በአካባቢው ሰው የሚባል አይታይም። ምን ፈለጋችሁ? ራሷን ለመቆጣጠር እየፈለገች ጠቆር ያለውን ልጅ እያየች ጠየቀች። አንዱ ቀደም ብሎ መናገር ጀመረ። የቸርች በግ የቅባት ልጅ ምነው ዛሬ ብቻሽን? ሳሌም በፍርሃት መርበትበት ጀመረች። ታረጋጊኛ፣ ጀለሶችሽ ነን። መጀመሪያ እንታወቅ። እኔ ቦዲ ይባላለሁ። እጁን ዘረጋና የሳሌምን ቀኝ እጅ ጨበጠ። ካቹ። ሌላኛው ደግሞ ዲናሬ። ምንም አናደርግሽም። የምንፈልገው ነገር በቃ ያለሽን ብቻ ወራጅ። ያለሽን ጩባ ኮይን ምናምን እጄ ላይ ዱቅ ታረጋለሽ፣ ከዛ ቀጥ ብለሽ ትነኪዋለሽ። በቃ ትከተይናለሽ። ወስደሽ ድፍን መሆንሽን በየተራ። ቦዲ እጇን በትልቅ ሻካራ እጆቹ ጥብቅ አድርጎ ሲያወራ ሳሌም የሚለው ባይገባትም አደጋ ከፊቷ እንዳለ ገብቷታል። እያረፍሽው ነው ያልኩትን ነገር ጸጉሯን ሊነካ ሲጀምር ብትፈራም ለመታገል መሞከር አለብኝ ብላ አሰበች። ጫፌን እንዳትነካኝ። እጁን ከጸጉሯ ላይ ስትገፈው ሁለተኛው እጇን ያዘው። ሁለቱም እጆቿን ባንዱ ጭምቅ አድርጎ ያዘ። መፈናፈኛ አጣች። እጮሃለሁ። ሳሌም የሞት ሞቷን እየታገለች እንደዛማ አታድርጊም። ትልቅ ሴንጥ ያወጣ። በጮህ ማንም አይደርስልሽም። ተስፋ ቆረጠች። ድቅድቅ ጨለማ፣ የማታውቀው ሰፈር በ3 ጉልበተኞች ፊት። ወይኔ ጌታዬ እባክህ ፈጣሪ ራሱ እንዲወርድ ወይም ከመላእክቶቹ አንዱን እንዲልክ በልቧ አጥብቃ ተመኘችው። ፒስ ነው ጀለሶች። ድንገት ከኋላዋ ድምጽ ሰማች። ሳሌም ዞር ስትል አንድ ጠይም ረዘም ያለ ከርዳዳ ጸጉር ያለው ልጅ ከኋላዋ እየመጣ ነው። ቀረበና ቆመ። ሰላም ነው ጀለሶች? ሰላም ነው አቡቲ፣ እንዴት ነሽ? ሁሉም እየተቀባበሉ ሰላም አሉት። ምን እያረጋችሁ ነው እንዴ ፍሬንድ? በሳሌምና በሶስቱ መካከል ቆመ። ታውቃታለህ እንዴ ቺኳን? ቦዲ ጠየቀ። አዎ። ጠይሙ ልጅ መለሰ። ከባድ ጀለሴ ናት። እንዴ ኧረ አላወቅንም አቡቲ፣ በቃ ይመችሽ እንሸብለላ። ሶስቱም ወደፊት መንገዳቸውን ቀጠሉ። ሳሌም የተነጋገሩት ምንም ባይገባትም እንኳን ከደቂቃዎች በፊት አውሬ የነበሩት 3 ባለጋሮቿ በጠይም ልጁ ፊት እንደ ለማዳ የሳሎን ውሻ ሹልክ ብለው መንገዳቸውን ሲቀጥሉ ግን የሆነ ተአምር መስሎ ፈዛ ታያቸው ጀመር። ሳሌም የሆነውን ማመን አቅቷታል። አየችው። ጠይሙ ልጅ እንደ መልአክ ሳታስበው ብቅ ነበር ያለው። በሷና ባጥፊዎቿ መካከል የተገኘው ጠይም ከርዳዳ ጸጉር ያለው ልጅ። አመሰግናለሁ። አይኑን እያየች
አመሰግናለሁ። ችግር የለውም። እዚህ ሰፈር ብቻሽን በምሽት መሄድ የለብሽም፣ አደገኛ ነው። እሺ ሁለተኛ አላደርገውም ባለችበት ደርቃ ቆመች። ልሸኝሽ? ሳሌም አላቅማማችም። እሺ መሄድ ሲጀምሩ ሳሌም ሳታስበው በእጇ ክንዱን ይዛው ነበር። ከፍርሃቷ፣ ከድንጋጤዋ፣ ከመሸበሯ ዋናው አስፋልት ድረስ እስኪወጡ ድረስ አለቀቀችው። በአስፋልቱ እግረኛ መንገድ ላይ እየሄዱ መነጋገር ጀመሩ። ቸርች አውቅሻለሁ፣ ኦርጋን ስትጫወቺ፣ ስምሽን ግን አላውቀውም። ሳሌም ያንተስ? ዳሪክ። ጥቂት ዝም ተባባሉ። እኔ ግን ቸርች አይቼህ አላውቅም። በቸርቹ ከሚረዱ ልጆች አንዱ ነኝ። እኔም እኮ ሙዚቃ ወዳለሁ። በትርፍ ጊዜ በእርዳታ ድርጅቱ ጊታር እየተማርኩ ነው። እውነት? እኔም እኮ ጊታር ሞክራለሁ። ሳሌም መለሰች። ትችያለሽ? እኔ በጣም ጀማሪ ነኝ። አዎ ከፈለክ አንዳንድ ኪዎችን ላሳየህ እችላለሁ። ዳሪክ ፊቱ በደስታ ተፍለቀለቀ። በጣም ደስ ይለኛል ካላስቸገርኩሽ። አልቸገርም። በሚቀጥለው ሳምንት ቅዳሜ ተቀጣጠሩ። እዛው ቸርች ውስጥ በተቀመጡበት ቀን ሲገናኙ ከጥናታቸው ይልቅ ያሳለፉት ሲያወሩ ነበር። ዳሪክ ሲጠቀለል ሁለት ነገር ነው፣ ደስታና ሳቅ። ሳቁ ደግሞ ተላላፊ ነው። ሳቁን ማስተላለፍ ካልቻለ ደግሞ ቀልድ ያመጣል። አንዴ ሰፈሩ የሰማውን፣ አንዴ እንደ ክበበው ገዳ ወይም ሸምሱ የሆነ 100 ብር አማረኝ እያለ ሳሌምን ሲያስቃት ሲያፍነከንካት ቆዩ። በሚቀጥለው ቀንም ከዛው ቀጠሉ። እንዲሁ እያለ ዳሪክ ሳሌም ልብ ውስጥ የገባው በሳቆች ሰረገላ በደስታ ፈረሶች ላይ ሆኖ ነው። ብዙ ጊዜ እንደምታውቀው ጓደኛዋ ዲ ብላ ቆላምጣለት ስትጠራው ስትጀምር ጊዜ አልፈጀባትም። አንዳንዴ አርፍዶ ይመጣል። ብዙ ጊዜ የሚያረፍደው ለዕለት ጉርሱ ለስራው ሲሮጥ ነው። ሳሌም ግን ይሄንን አታውቅም። አርፍዶ ሲደርስ አንተ ዲ ምን ሆነ ነው ሳሌም ትጠይቃለች። ምን እባክሽ ዛሬ እንኳን በረሮች ናቸው። የምን በረሮ? ሳሌም ቀልድ እንደሚጀምር ይገባታል። የኛ ቤት በረሮች ናቸው። በቃ ዛሬማ ጥለህን አትሄድም ብለው የመጨረሻ እግሬን ይዘው በቃ አትነቃነቅም አሉኝ። ግማሹ እያለቀሱ በቃ እነሱን ሳረጋጋ እየሳቀ ሲነግራት ሳሌም መሳቅ ትጀምራለች። ለመሆኑ ግን ፍሊት ምናምን የለህም ለበረሮቹ? የኛ ቤት በረሮች ትቀልጃለሽ እንዴ? ኮስተር ብሎ ምን ነው የወሎ ሰፈር በረሮችን አታውቂያቸው? ምንም ብትነፊባቸው አፍንጫቸውን እንደዚህ ይዘው ነው ላሽ የሚሉት። አፍንጫውን በጣቶቹ ግጥም አድርጎ ይዞ ያሳያታል። ተሰቃለች። ስትስቅ ይቀጥላል። ከዛ ምድረ በረሮን አባብዬ ስወጣ ደግሞ ጎረቤታችንን ማማዘነቡ የዝክር ጌሾ ያስወቀጡ ነው። ቀስ ብዬ ላመልጥ ስል ናንጃ ቡቲ 1 2 በልና ሂድ። ድምጹን እንዳሮጊት አድርጎ ይቀይራል። ሲሉኝ አረማማ ዘነቡ ጊታር ክላስ እየሄድኩ ነው እኮ ስላቸው ምን አልክ አቡቲ? ደሞ ምንድነው እሱ? እስኪ አብራራ አይሉኝ። ከ10 ደቂቃ የጥያቄና የማብራሪያ በኋላ ይሄ ፈረንጆቹ ትከሻቸውን ይሄ ምንድነው አንግበው የሚደበድቡትን ነው የምትለው አሉ። አዎ ስላቸው እሱንም አውቀዋለሁ እና እሱን እየተማርክ ነው? አዎ እኔም ደስ ብሎኝ ተስማማውላቸው። በል ሂድ። እሺ ሂድማ። ያለ አንድ ጥርስ ያላት በዘነዘና ትነቀስ አሉና በል ሂድ ሽቦህን ወጥር ብለው አበረታቱኝ እልሻለሁ። ሳሌም አወራሩን አገላለጹን እያየች ዝም ብላ ትስቃለች። እንባዋ እስኪወርድ በሳቅ ተንከተከታለች። እንዲህ ያለ የዳሪክ ሳቅ ለሳሌም ሳቅ ሆነ። ሳሌም ለመደችው፣ ወደደችው። አንዳንድ ቀን ዳሪክ ዝም ብሎ ይናፍቃት ጀመረ። የሳምንቱ መጨረሻ ደርሶ እስክታየው አብራው እስክትስቅ
ራሱ መታገስ አልችላለች። ከ3 ወራት በኋላ አንድ ዕለት አብሮ መዝሙር እየተጫወቱ ያለ አቤት ሳሌም፣ ለምንድነው ግን ሁሌ ሳሌም የምትለኝ? የቁልምጫ ስም አሰጠኝ። ለምሳሌ ሴሊ፣ ሴሊና። ሳሌም ቀልድ ፈልጋ ነበር። ዳሪክ ግን የዛለት ቀልድ አላመጣም። ስም ብሎ ያያዝ ጀመር። ዝም ሲላት ሳሌም ከኦርጋኑ ላይ ቀናለችና ዳሪክን ስታየው እያያት አገኘችው። ታውቂያለሽ፣ ሳስብ ነበር ምን ብዬ ልጥራሽ ብዬ። ምን ብዬ እንደምጠራሽ ታውቂያለሽ? ምን? ሳሌም በጉጉት የምወድሽ ብዬ ነው የምጠራሽ። የምወድሽ ደገሙ። ሳሌም በትልልቅ አይኖቿ ታየው ጀመር። እሱም መልሶ እንዲሁ 4 ንጹህ አይኖች ይታያሉ። 2 የዋህ ልቦች ይሳሳባሉ። እንደዚህ የምወድሽ እያለ ሲጠራት ጥቂት ሳምንታት ቆዩ። በአንዱ ቅዳሜ ለምንድነው የምትወደኝ ግን? ሳሌም ኮስተር ብላ ፊት ለፊት አይኑን እያየች ጠየቀችው ዳሪክን። ሳሌም የዋህ ብትሆንም ብልጥ ናት። ወደድኩሽ አላትን ሁሉ እንዲሁ ቃሉን አምና የምትቀበል ልጅ አይደለችም። ዳሪክ ወደድኩሽ ስላላት የምወድሽ ብሎ ስለጠራት ብቻ ልቧ ሙሉ ለሙሉ አሳልፋ መስጠት ሞኝነት መሆኑን ታምናለች። ከዚህ በፊት ወደድኩሽ ላሏት ጥቂት ወንዶች ይህንን ጥያቄ አቅርባለች። ብልህነቷ ደግሞ ጥያቄውን የምታቀርበው አሳቻ ሰዓት ላይ ሳይታሰብ ነው። ያልተዘጋጁ አፍላ የስሜት አፍቃሪዎች የሚሉት ጠፍቷቸው ሲደናበሩ ወይም ተጠየቁኝ ብለው ሲቆጡ ሳሌም በስስ ፈገግታዋ ታያቸዋለች። ከዛም በልቧ ታስባለች፣ እውነተኛ ፍቅር እኮ አይደናበርም፣ አይደነግጥም፣ አይቆጣም። ፍቅር ትሁትና የተረጋጋ ነው። ፍቅር ለሁሉም ነገር መልስ አለው። ለምን እንደወደዱኝ ሳያውቁ ወደድኩሽ ለማለት እንዴት ይደፍራሉ? ደፋሮች። በቃ ወደድኩሽ አላትን ወንድ ሁላ ይችን ጥያቄ ማለፍ ሳይችሉ ተሰነካክለው ወደቁ። ዛሬ ደግሞ የዳሪክ ተራ ነው። ጥያቄውን ከሰማ በኋላ መልስ አልመለሰም። ዝም ብሎ አይኗን ሲያያት ጥቂት ጊዜ ቆየ። ለምን ዝም ብለህ ታየኛለህ? ጥያቄውን መልስ እንጂ። ዳሪክ በዛው መረጋጋት ከኪሱ የልብ ቅርጽ የተጣጠፈ ወረቀት አወጣና የምወድሽ። አቤት፣ ይሄንን ጥያቄ ስለጠየቅሽኝ በጣም ደስ ብሎኛል። በየቀኑ ይሄንን በጠየቅሽኝ ብዬ በልቤ ስመኝ ነበር። መልሱን እዚህ ወረቀት ላይ ተጽፎ ታገኘዋለሽ። ሳሌም ተገርማ ዳሪክ የሰጣትን የልብ ቅርጽ ወረቀት ተመለከተቻት። ዳሪክ አንድ እርምጃ ቀድሟታል። ከሱ ወደፊት ሄዷል። ተዘጋጅቷል። ፍቅሩ መልስ አለው። የሰጣትን ወረቀት ከፍታ ለማንበብ ስትጣደፍ ዳሪክ እጇን ያዘው። የምወድሽ እዛ አይደለም የምትከፍቺው፣ ይህንን የምትከፍቺው የምታነቢው ቤት ስትደርሺ ነው። እሺ? በትህትና ነገራት። እሺ። ሲጫወቱ ሲስቁና ደግሞ ትንሽ ሙዚቃውን ሲሰሩ ቆዩና ተለያዩ። ሳሌም ቤት እንደደረሰች ወረቀቱን ከፍታ ማንበብ ጀመረች። ግጥም ነው፣ በራሱ በዳሪክ እጆች የተጻፈ። እንዲህ ይላል። ገጣሚው ሲገጥም ለፍቅሩ ስንኝ ሲደረድር ያደምቀኛል ብለሽ ያሰብሽውን ሁላ እግዚአብሔር ከኖ ወስዶ ከሰጠሽ በኋላ ያስቀረልኝ አይኔን አንቺን ማየት ብቻ ያኖረኛል እኔን ብሎ ጽፎ ነበር። ውዴ፣ ለኔ ግን የተቃራኒ ነው። አንቺን ሳይሆን ማየት አንቺን ስታይኝ ሚደምቅልኝ ህይወት። ውዴ፣ አይኖችሽ ሳያዩኝ ህይወቴ እንዲህ ነበር። ክረምት። እዛ ክረምት ውስጥ የዶፍ ጠብጣባዎች ጭጋግና ጉሞች ነጎድጓድ አሉበት። ስታይኝ ከዶፍ ጠብታዎች ደረጃ ገምቼ ከደመናት በላይ ከፍ ብዬ ወጣለሁ። ከዛ ከነጫጭ ጉሞች እልፍኝ ሰርቼ የፀሐይን ጥልቀት ቁጭ ብዬ ያለው
ከነጎድጓዱ ድምጽ ሙዚቃን ቃኝቼ ለጌታ ዜማለሁ። ስታይ ድም ድም ታምቡር እንዳይመስልሽ የልቤ ድምጽ ነው። ስታይ በደረቴ ይረግባል የልቤ ትርታ፣ ከሳምባዬ ይረጋል የስትንፋሴ ፎይታ። በሰርክ ላይ ጸሎት ጥሞና እንደገባች ነፍሴ ስጋዬ ውስጥ ጸጥ ረጭ ትላለች። ስታይ በብርሃን ፍጥነት ይዛኝ ትሄዳለች የቆምኩባት ምድር። አዲስ ህዋ ደርሳ በአዲስ ምዕዋር አርፋ አዲስ ምድር ስትሆን አይኖቼ ያያሉ። በዛ አዲስ ምድር 3 ፀሐዮችና 7 ጨረቃዎች ውስጤን ያደምቃሉ። ኮረብቶች በፍቅር ዳንኪራ ይመታሉ። ፏፏቴዎች ከሰማይ ሸዋ ወደ ታች ይፈሳሉ። በፏፏቴው ዙሪያ የሰማይ አእዋፍ ፍቅር የሁሉ ስር ብሎ ያዜማሉ። የምወድሽ እኔ እየወደድኩሽ ስታይኝ ባይኖችሽ፣ ደግሞ ባይኖችሽ ስታይ ከላይ እንደጻፍኩት እንዲህ ነው የሚያረገኝ። የምወድሽ እባክሽ 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 እኔን። ሳሌም ይህንን ስዕላዊ ግጥም ወይንም ስድ ንባብ የመሰለ ጽሑፍ አነበበችው፣ ደግማ አነበበችው። የአማርኛ መዝገበ ቃላት አውጥታ ሲገባት እስክትረዳው ድረስ አነበበችው። መኝታዋ ላይ ሆና ልትሸመድደው ትንሽ እስኪቀራት ድረስ አነበበችው። አንብባ ስትጨርስም ዳሪክን ልትወደው ከልቧም ልታፈቅረው በውስጧ የሆነ የፍቅር ትንሽ ብቅል ሲበቅል ተሰማት። ያቺ የበቀለች የፍቅር ዘር ደስ ደስ የሚል በውስጧ ሳቅ የሚል ስሜት ይዛ መጣች። ከዚህ የደስታ ስሜት ጎን ለጎንም ሳሌም የማታውቀውን የፍቅር ዓለም ውስጥ ልትገባ መሆኑን ስታውቅ ፍርሃት አላት። ሳሌም ፈራች። ያስፈራት የማታውቀው አዲሱ የፍቅር ዓለም ነው። ያስፈራት ከጨዋታውና ሳቁ በስተቀር ብዙም የማታውቀውን ዳሪክ ለማፍቀር መጀመሯ ነው። አሰበች፣ ለራሷ ወሰነች። ይህንን ልጅ ልርቀው ይገባል። ከዚህ በኋላ ከሱ ጋር አልገናኝም። ቅዳሜ ቸርች አልሄድም። ውሳኔዋን ተገበረችው። 2 ቅዳሜዎች ቀረች። በዛው ሰሞኑም ሳሌም በባህሪዋ ከሷ ለየት የሚሉ የትምህርት ጓደኞቿ ጋር ወዳጅነትን መሰረተች። አለ አይደለም ፓርቲ፣ መዝናናት፣ መጨፈር የሚወዱ ወጣት ሴቶች ጋር። ሳሌም ይህንን ለማድረግ የተነሳሳችው ዳሪክ በልቧ ውስጥ የጫረውን ፍቅር የሚያስቆም ጊዜያዊ መፍትሄ፣ ጊዜያዊ የሚገል ነገር ፍለጋ ነው። በ3ኛው ሳምንት አርብ ቀን ቦሌ መንገድ ላይ ካሉ አንዱ ጭፈራ ቤት ለመግባት ቆማለች። ከነዚህ አዲስ ጓደኞቿ ጋር ድንገት ከኋላዋ ድምጽ ሰማች። የምወድሽ። ሳሌም ዞር ስትል ዳሪክ ቆሟል። የታክሲ ረዳት ነው። ከሚሰራበት ታክሲ ላይ ተሳፋሪዎችን ሲጠራ ነው ድንገት ሳሌም ቆማ ያያት። ሳሌም በድንጋጤ የምትለው ጠፍቷ ስታየው የምወድሽ እዚህ ደግሞ ምን ታደርጋለሽ? ተኮሳትሮ ጠየቃት። አጠያየቁ እንደ ታላቅ ወንድም እንደ ጠባቂዋ በስልጣን ነበር። ሳሌም አሁንም በድንጋጤ ትንሽ አፍረትም ተሰምቷት ዝም ብላለች። አብረዋት ያሉት 2 አዳዲስ ጓደኞቿም በእጁ ሳንቲምና ብር የያዘውን ጠይም ልጅና ሳሌምን ይመለከቱ ነበር። አንድ ጊዜ ለብቻሽ ላናግርሽ? ሳሌም ጓደኞቿን እያየች ስታንገራግር ዳሪክ ቀስ ብሎ እጆቿን ይዞ ሳብ አደረጋት። አይዞሽ ብዙ ጊዜ አልወስድም፣ ትንሽ ላነጋግርሽ። ሳሌም የፍርሃቷን ተከተለችው። የምወድሽ እዚህ ምን እያደረግሽ ነው? ጭፈራ ቤት ልገባ ነው ብቻ እንዳትይ። አይደለም። ለመዋሸት ጀመረችና እንደማያዋጣ ስታውቅ ቢሆንስ ምን ችግር አለው? ከጓደኞቼ ምን ችግር አለው? አቋረጣት። ይህንን በዝና ሰምቻለሁ። ስንት አይነት ድራግ መጠጥ ውስጥ እየተጨመረ ብዙ ክፋት የሚደረግበት ቤት ነው። ብዙ ችግር አለው የምወድሽ።
ሳሊም አጎንብሳ ዝም አለች። ዳሪክ ቀጠለ። ደግሞ እኮ አንቺ ራስሽ እዚህ ጭፈራ ቤት ለመግባት አትፈልጊም፣ ከልብሽ ከውስጥሽ አትፈልጊም። ይህንን እንዴት እንዳወኩ ልንገርሽ። ዳሪክ የሚለው እውነቱን ነው። ሳሊም የወጣችው በግፊት ነው፣ በአዲስ ጓደኞቿ ግፊት። ተናገር እስኪ በምን አወቅ? አየሽ ጓደኞችሽ ሁለቱም ከራቁት መለስ ያለ ልብስ ነው የለበሱት። አንቺ ግን ጤናማ አለባበስ ነው የለበስሽው። ውስጥ ገብተሽ የምትለውጪው ሚኒ ስከርት ወይም ቁምጣ በቦርሳሽ ደብቀሽ ነው እንደመጣሽው። እንደዚህ የማታምኝበትን የማትፈልጊውን ነገር አታደርጊ። የምወድሽ ካለሽበት ከፍታ ላይ አትወረጂ። ለጓደኞች አይደለም። ሳሊም ተቃወመች። ደግሞ ምን ታውቃለህ? እነዚህ ጓደኞቼ ፈጣሪ እኔን ተጠቅሞ ሊቀይራቸው ይችላል። ከምርሽ ነው? አዎ ለኔ ሊቀይራቸው ይችላል። ሳሊም የመጨረሻ መከላከያ የምትለውን ሐሳብ ወረወረች። የምወድሽ እኔ ግን ሳይው እነሱ አንቺን እየቀየሩ ያሉ ነው የሚመስለኝ። ከከፍታሽ ላይ እየተንከባለልሽ ነው የሚመስለው። ከፍታ? የምን ከፍታ ነው የምታወራው? ሳሊም ግራ ገባት። አልገባሽም? አልገባኝም። ይቅርታ የምወድሽ። ዳሪክ የሆነ ነገር የሚፈልግ ይመስል ዙሪያውን መልከት ማድረግ ጀመረ። በስተቀኛቸው ሰው የሌለበት የሆነ የህንጻ ደረጃ ሲመለከት ደስ አለው። ነይ እዛ ደረጃ ጋር እንሂድና ስለ ከፍታና መውረድ አሳይሻለሁ። ሳሊም በገረሜታ እያየችው ተከተለችው። ተከታትለው ሲሄዱ ዳሪክ ከሚሰራበት ሚኒባስ ላይ ያለው ሹፌር መጣ። አንተ አቡቲ ስራ አንተ ተየት ነው የምትዞረው? ናጠራ እንጂ። ዳሪክ ላይ አፈጠጠበት። ሳንቹ ይቅርታ መስራት አልችልም። ከመወድሽ ጋር የማወራው ነገር አለ። ከማን ጋር? ማናት ደግሞ ወደድኩሽ? ሹፌሩ ፊቱን አኮሳትሮ ነበር። ሳንቹ ረጅም ታሪክ ነው። ያው የቀረው ሂሳብ ጆርናታው ይብራብኝ። ዳሪክ በእጁ ያለውን ብሮች እና እንዲሁም ከኪሱ ሌላ አውጥቶ ጨማምሮ ለሹፌሩ ሲሰጠው ሹፌሩ ባለማመን ተመለከተው። መጀመሪያ እውነት አልመሰለው። ዳሪክ የምሩ መሆኑን ሲያውቅ ግን የተለያየ አይነትና ጥራት ያላቸውን የስድብ ዝናብ አወረደበት። ዳሪክ ግን የሚሰማበት ጆሮ አልነበረውም። ወደ ደረጃው እየሄዱ ታክሲ ላይ እንደዚህ እንደምትሰራ እኮ አልነገርከኝም። ሳሊም ነበረች። የምወድሽ አልጠየቅሽኝም እኮ። ብትጠይቂኝ ስለኔ ብዙ የምነግርሽ ነገር ነበር። በፈገግታ አሁን ግን ወደ ከፍታው ምሳሌ። ደረጃው ጋር ደረሱ። ዳሪክ ጀመረ። ከከፍታ ስለመውረድ በምሳሌ ላስረዳሽ። ምሳሌው መሰረት ያለንበት አንዳች ጠረጴዛ ላይ ቆመን ሌላችን ደግሞ መሬት ላይ ሆነን ነበር። ቢሆንም ደረጃ ላይም ይሰራል። የምወድሽ ደረጃው ላይ ውጪ። ሳሊም ምን እንደሚያደርግ ለማየት አንድ ደረጃ ወጣች። ትንሽ ወደ ላይ እስከ 3 ወይም 4 ደረጃዎች ውጪ። ሳሊም 3ኛው ደረጃ ላይ ወጣ ቆመች። አሁን እጅሽን ስጪ። እጇን ስትሰጠው ዳሪክ ጨብጦ ያዛት። አሁን ወደ ታች ስብሻለሁ አንቺን ለማውረድ። አንቺ ደግሞ ላይ ደረጃው ላይ ለመቅረት ሞክሪ። ዳሪክ ገና ሳብስ ያደርጋት ሳሊም ወደቀች። አሁን ቦታ እንቀያየርና ሞክሪ። ተቀያየሩ። ሳሊም ዳሪክን በቀላሉ ስባ ወረደችው። አሁን ገባሽ? ዳሪክ በፈገግታ አያት። ምንም አልገባኝም። እሺ ላብራራልሽ። አየሽ ከፍታ ላይ ያለን ሰው ወደ ታች ለማውረድ ቀላል ነው። ታች ያለን ሰው ደግሞ ወደ ላይ ለማውጣት ይከብዳል። አሁን አንቺ ከፍታ ላይ ነሽ። አሁን እየሄድሽበት ባለሽበት መንገድ ወደ ታች የመውረድ እድልሽ ከፍተኛ ነው። እዚህ ስፍራ መምጣት ጓደኞችሽንም አትለውጫቸው። ይልቅስ እነሱ እንደውለወጡ ከፈለግሽ ከከፍተሽ ላይ ስበው ያወረዱሽ እንደሆነ መረሳት የለበትም። የምወድሽ ስሚ፣ አጋጣሚ ቢመስልም ዛሬ እኔን አንቺ ጋር ፈጣሪ ያመጣው ከጥፋት ላይ ያተርፍሽ ነው። ስለዚህ ጭፈራ ቤት የሰፈር ልጆች ብዙ ነገር ሲያወሩ ሰምቻለሁ። የምወድሽ ከከፍታሽ ላይ አትወረጂ እባክሽ። ከዚያ አስቀያሚ ስፍራ ወደ ቤት ሂጂ። ዳሪክ ሳሊምን ለማመናት ጀመረ።
ዳሪክ እየለመናት የሳሌም ጓደኛ ካደረገቻቸው ጥብቅ ካለ ሂል ጫማ ጋር እየታገለች መጣች። አንቺ ሴሊ ልጆቹን ላይ የገቡ ነው ነይ እንጂ። ሳሌም አንዴ ጓደኛዋን አንዴ ዳሪክን ማየት ጀመረች። ለምንጫ ልሂድ አልሂድ፣ ልግባ ወይስ አልግባ? አንቺ ሴሊ ጓደኛዋ አልገባም በቃ ሳሌም መለሰች። ሐሳቤን ቀይሬያለሁ፣ ወደ ቤት ልሄድ ነው። ምን? ልጅቷ ተኮሳተረች። ለዚህ ወያላ ብለሽ ነው? ሳሌም የሰማችውን ባለማመን አፏንም ትላልቅ አይኖቿንም ከፍታ ፈጠጠችባት። ምን አልሽ? የምትለው ጠፍቷታል። ከንፈሯ ተንቀጠቀጠ። የምወደው ጓደኛዬ ነው፣ ስሙ ደግሞ ዳሪክ ነው። ካንቺ በጣም የተሻለ መልካም ልጅ ነው። የምወደው ይሄን ፊቷን የሚመር ነገር የጠጣች አስመስላ ወደ ዳሪክ ደግማ ተመለከተች። ሳሌምን ጥላት ሄደች። ሳሌም ንዴቱ እያንቀጠቀጣት ደረጃው ላይ ቁጭ አለች። የሁለቱን ንግግር በዝምታ ሲመለከት የነበረው የተሰደበው ዳሪክ ራሷ የሱን ያህል አልተናደደም። ዳሪክ አጠገቧ ተቀመጠ። ጥቂት ዝም ተባባሉ። የምወድሽ ጥሩ ውሳኔ ነው የወሰንሽው። ሳሌም መልስ አልመለሰችም። የምወድሽ ደግሞ 2 ቅዳሜዎችን ቀርተሻል። አንቺ ባትመጪም እኔ ግን ሁሌም ቅዳሜ ቀን በምንገናኝበት ሰዓት መጣለሁ። ስም እንዳለች ነው። የምወድሽ ወደ ቤት ፕሊዝ። ሳሌም አቋረጠችው። ማውራት አልፈልግም። ንዴቷ ቀጠለ። ለምን እንደተናደረች ሳሌምም አልገባት። ዳሪክ ስለተሰደበ፣ ጓደኛዋ ስላሾፈችባት፣ ዳሪክም መውደዷን በአደባባይ ፊት ለፊት ስለተናገረች አይታወቅም። ሳሌም ግን ተናዳለች። በቃ ያው ነው። የምወድሽ እኔ እኮ በፈጠረ የምወድሽ አትበለኝ። ስሜ ሳሌም ነው። ደግሞ እንደ ታላቅ ወንድም እንደ መካሪ መሆን አህናቁም። በቃ እንደ ጠባቂ መላክ ዙሪያ የሆነ ይሄ ጥፋት ነው፣ ይሄ መልካም ነው፣ ይሄ ከፍታ ነው፣ ይሄ ዝቅታ ነው እያልክ አትፈላሰፍብኝ። ይሄን ሁሉ አፍልስፍና በዚህ እድሜ እንደ ሼባ ኬት እንደምታመጣው ራሱ። ዳሪክ ፈገግ አለ። ምናልባት ጠባቂ መላክሽ ልሆን እችላለሁ። ፈገግታው እየቀለደ መስሏት የበለጠ ተናደደች። አሁን የሚወስደኝ መኪና እስኪመጣ ዝም በል፣ አታናግረኝ። ከፈለክም ደግሞ መሄድ ትችላለህ። ስልኳን አወጣችና መደወል ጀመረች። ብቻሽን ጥዬሽ አልሄድም። መቀመጥ ትችላለህ። ትከሻዋን እየሰበቀች መኪናው መጥቶ እስኪወስዳት ስም ተባብለው ቆዩ። መኪናው መጣ። ወደ ቤት ሄደች። ሳሌም እቤት ደርሳ ሰዓታት አልፎላት ስታርፍ ግን ወደ ኋላ ተመልሳ ማሰብ ጀመረች። የዋልቧ ለምን ዳሪክ ላይ ተናደድሽበት ብሎ ጠየቃት። መልስ ግን አልነበራትም። ከራሷ ጋር መነጋገር ጀመረች። በሐሳቧ ቆይ ምን አደረገኝ? ምንም ክፋት እኮ አልወጣውም። ያለ ሁሉ እውነት ነው። ደግሞ ዳሪክ ሁሌ እኔን ለማሳቅ እኔን ከመውደድ ውጪ ሌላ ያደረገው ነገር የለም። ከክፋቱ ሁሌ ይጨብቀኛል። የጮኸችበትን ሁኔታ ስታስበው አፍረት ተሰማት። እንደገና ደግሞ ቅድም በአደባባዩ ለጓደኛዋ የምወደው ጓደኛዬ ብላ ስትከራከርለት በሐሳቧ መጣ። አሁን ስታስበው እንደዛ መናገሯ በውስጧ የሆነ ደስታን የሰጣት። አላፈረችም። ደስ ነው ያላት። ዝም ብላ ዳሪክን ስለመውደድ ስለ ፍቅር ማሰብ ጀመረች። ስታስብ ደስ ይላት ጀመር። ያኔ ከሳምንታት በፊት ግጥሙን ስታነብ የበቀለው የፍቅር ዘር አሁን በሳሌም ልብ አድጎ ጠንካራ ችግኝ ሆኗል። ስለ ፍቅሩ ማሰብ ስትጀምር ችግኙ መነቃቀል ጀመረ። ጥንቃቄውንም ተከትሎ ደስ የሚለው የፍቅር ፍሰት በውስጡ ያድግ ይሰባ ጀመረ። በፍቅሩ ፍሰት ውስጥም ዳሪክ እየዋኘ ብቅ አለ። በጀርባዋ ተኝታ አይኖቿን ጨፍና ሐሳቡ ዝም ብላ እንዲፈስተዎቹ ዳሪክ የመጀመሪያውን ቀን በሷና በድርዮቹ መካከል ጥልቅ ሲል
ቀልዶቹ ሁሉ ነገሩ ትዝ ይላታል። የፍቅሩ ግጥም፣ የዱፍ ጠብታዎች፣ ደረጃው፣ በቃ ሁሉ ነገር ትዝ ይላት ጀመረ። በፍቅር ያልተነካው የሳሌም የዋህ ልብ ዝግጁ ሆነ ለዳሪክ። በማግስቱ ቅዳሜ በዓል ነበር። ሳሌምና ዳሪክ አልተገናኙም። ሳሌም መጠበቅ ነበረባት 7 ቀናት እስከሚቀጥለው ቅዳሜ ድረስ። በእነዚህ 7 ቀናት በሳሌም ልብ ውስጥ በቅሎ ያደረው ፍቅር ሌላ ፍቅር አፈራ። ናፍቆት፣ ፍቅር መናፈቅ የሚባል ልጁን ወለደ። ሳሌም ልብ ውስጥ ዳሪክን አብዝታ በውስጧ ናፈቀችው። ትምህርት ቤት ቀኑን ፍዝብዝ ብላ ታሳልፋለች። የምታስበው እሱን ነው። ቤት ስትመጣ ሰዎች ሲያወሯት ንጭንጭ ይመስላታል። የምትፈልገው ዝምታ ነው። በጸጥታ ውስጥ ደግሞ የምታስበው አንድ ነገር ነው፣ ዳሪክን። ሌሊት ጥቂት ሰዓታቶችን ትተኛና ትነቃለች። የመኝታ ቤቷን ኮርኒስ እያየች ማሰቧን ትቀጥላለች ስለ ዳሪክ። ዳሪክ በሳቁ፣ በጨዋታው፣ በፍቅር ጥሪው፣ በትህትናው፣ በመልካምነቱ፣ በእነዚህ ሁላ የናፍቆት ሐሳቦች መናፈቋ ገረማት። አይደርስ ይልም የሚገናኙበት ቅዳሜ ደረሰ። ሳሌም ማልዳ ተነሳች። የተነሳችው ግን የቤት ስራ ልትሰራ አይደለም፣ ወይም የምታደርገው አስቸኳይ ነገር ኑሯትም አልነበረም። ፍቅሯን ዳሪክን ከልቧ ስለናፈቀችው ነው። እሱን የምታይበት ሰዓት ጓግታ የምትጠብቀው ይመስል ነበር። በጧት መነሳቷ ደቂቃዋን ስትቆጥር የምትለብሰውን አንዱን አንስታ አንዱን ስትጥል እንዲሁ ደስ ደስ ዝም ብሎ ሳቅሳቅ ሲላት ሰዓቱ ደርሶ ወደ ቸርች ሄደች። ዳሪክ ጊታር፣ ሳሌም ደግሞ ኪቦርድ የሚለማመዱበት ክፍል ውስጥ ገብታ ተቀመጠች። እርጋታዋ ጠፍቶ ልቧ በፍጥነት ይመታ ጀመረ። ጣቶቿ ዝም ብለው በኪቦርዱ ላይ የሄዱ ቅኝት የሌለው ሙዚቃ ይጫወታሉ። ሐሳቧ የለም። ልቧ ውጪ ነው። አይኗ በሩ ላይ ነው። ዳሪክን ለማየት እጅግ በጣም ናፍቃለች። ልታየው ከልክ በላይ ጓግታለች። ልቧ አብዝቶ እየናፈቀው 15 ደቂቃ አለፈ። ዳሪክ አልመጣም። አይኖቿ በሩን እያዩ ግማሽ ሰዓት አለፈ። የለም። 1 ሰዓት፣ 2 ሰዓት፣ 3፣ 4 ሰዓት። ምናልባትም ለመጀመሪያ ጊዜ ያንን ቅዳሜ አልመጣም። ዳሪክ ቀረ። ወደ ቤት ስትሄድ ሳሌም ሌላ ሳሌም ነበረች። ከፍት ብሏታል። ስብር ብላለች። ማልቀስ ፈልጋለች፣ አዝናለች። ቤት ደርሳ አልጋዋ ላይ ተዘረጋች። ማሰብ ጀመረች። አእምሮዋ ጦር ሜዳ ሆነ። የሐሳቦች እርስ በርስ ውጊያ የሚካሄድበት የጦርነት አውድማ። መጀመሪያ ንዴትና ህልህ መጣባት። እንደወደድኩት አውቆ ነው፣ እንዳፈቀርኩት ገብቶት ነው። ቆይ አሳየዋለሁ፣ ልክ አስገባዋለሁ። በእልህ ዛተች። ሰዓታት ሲያልፉ ንዴቷ አለፍ ሲልላት ደግሞ ረጋ ያለው ልቧ ሐሳቡን ያጫውታት ጀመረ። ዳሪክ በፍቅርሽ ላይ የሚተበትብ ልጅ አይደለም። የፍቅርሽን አንድ የፈተና ጥያቄ ብለሽ ስትጠይቅ እንኳን በከፍተኛ ብቃት ያለፈ ልጅ ነው። እንደወደደሽና እንዳፈቀረሽ በትህትና የነገረሽ ልጅ ነው። የምወድሽ ብሎ አቆላምጦ የሚጠራሽ ዳሪክ ነው። መወደድሽን እንዴት ያውቃል? እንዳፈቀርሽውስ በምን ይረዳል? አልነገርሽውም እኮ። እንዳፈቀረሽ እንጂ እንዳፈቀርሽው አያውቅም። እንዴት ብሎ ሲተበተባል? ሰክና ስታስበው ለነዚህ ጥያቄዎች መልስ አልነበራትም። ታዲያ ለምን ቀረ? ቆይታ ደግሞ ሌላ ሐሳብ መጣባት። የመጨረሻው ቀን ስለተጣላሁት ነው፣ በቃ ስላኮረፍኩት አዝኖ ነው። ሳሌም ራሷን መውቀስ ጀመረች። ቆይ ምን አደረገኝ ግን? ምን አይነት መጥፎ ልጅ ነኝ? እሱን ለማስደሰት ከክፉ ለመመለስ ጥረት ባያደርግና ዋጋ ባይከፍል እኮ ይሄኔ መጥፎ ነገር ሊያጋጥመኝ ይችል ይሆናል።
ሳሌም ከራሷ ጋር እያወራች ያጠፋች መሆኗን ውስጧ ያመነ ሲመጣ ዳሪክን ይቅርታ ለመጠየቅ ከልቧ ፈለገች። ግን እንዴት አግኝቼው ነው ይቅርታ የምጠይቀው? ይሄ ደግሞ ሌላ ትልቅ ፈተና ሆነባት። ሳሌም ዳሪክን ብዙ አታውቀውም። በአንድ የስልክ ጥሪ የምታገኘው የምትደውልለት የቤት ጓደኛው አይደለም። ስልክ የለውም። ቤቱ የት እንደሆነ እንኳን መረጃም አድራሻም የላትም። ሌላው ቢቀር የአባቱን ስም እንኳን አታውቀውም። እስከዛሬ ዳሪክን የምታገኘው እሱ ራሱ ስለሚመጣ ነው። እሷ ያለችበትን ቤትና የምትገኝበትን ቦታ ያውቃል እንጂ እሷ አታውቅም። ከፈለገ ዳሪክ መጥፋት ይችላል። ከዛሬ ጀምሮ አልመጣም፣ ሳሌምን ማየት አልፈልግም ብሎ ከወሰነ ሳሌም ዳሪክን ለማግኘት የምትችልበት መንገድ አልታያላት። ስታስበው ራሱ ሐሳብና ፍርሃቱ ለቀቀባት። በህይወቷ ለመጀመሪያ ጊዜ ልቧን ያሸነፈውን ወጣት ያፈቀረችውን ልጅ እልም ብሎ ሲጠፋባት ማሰቡ ራሱ በጣም አስፈራት። ናፍቆቱ በዚህ በኩል ዳሪክን የማጣት ፍርሃት በሌላ በኩል ሁለት ሐሳቦች ሲያንገላቷት ከዚህ ወደዚያ ሲያቀባብሏት የሌሊቱ አብዛኛው ክፍል አለፈ። በሐሳቦቹ ማዕበል ውስጥ አንድ ሐሳብ በልቧ ሹልክ አለ። ዳሪክ ያለበት ድረስ ሄዳ ማግኘት አለብኝ፣ ዳሪክን ማየት አለብኝ። ለራሷ በራሷ ወራች። ስለ ዳሪክ የምታውቀው አንድ ነገር ነው፣ ሰፈሩን። በቃ ነገሩ ሰፈሩ ድረስ ሂጅ አገኘዋለሁ፣ አየዋለሁ። ከወሰነች በኋላ ተረጋግታ ተኛች። እንቅልፍ ወሰዳት። በማግስቱ ከቸርች በፊት ሳሌም እግሯ ወደ መራት ወሎ ሰፈር ከዳሪክ ከሰማችው የዳሪክ ሰፈር ነው ብላ ወደምታምንበት መንጓዝ ጀመረች። ወደ ውስጥ ጥቂት እንደሄደች የማታውቀው ሰፈር ሁኔታው የምታያቸው ልጆች የሚለክፉት መጨመራቸው ትንሽ ቢያስፈራትም ዝም ብላ መሄዷን ቀጠለች። ወደፊት በአንድ ሱጋ ሰብሰብ ብለው ከተሰበሰቡ ወጣቶች አጠገብ ስታልፍ ቆንጆ አንዱ ጠራት። ሳሌም ሌላ ለካፌ ነው ብላ ልታልፍ ስትል ያቡቲ ጀለስ ቺኳ። ሳሌም የዳሪክን የሰፈር ስም ስትሰማ ቆመችና ዞር ብላ የሚጠራት ልጅ ስታይ እየሮጠ ወደሷ መጣ። አረፍሽኝም? ምን አልከኝ? አወቅሽኝ ማለቴ ነው። ሳሌም አይተው አታውቅም ወይም ረስተዋለች። ይቅርታ አላወቅም። ቦዲ ነኝ። አንድ ቃምሽ ላይ መንገድ ላይ ሳሌም ትዝ ሲላት በድንጋጤ ወደ ኋላ ፈገፈገች። አይዞሽ ቀርስ፣ አሁንም አልነካሽም እንዴ? ያቡቲ ጀለስ ስለሆንሽ እዚህ ሰፈር ማንም አይነካሽም። ያኔም ስላላወቅን ነው እኛ ሰፈር ልጆች አንነካካም። ሌላውም ቢሆን ያው ሲቻገረን ነው እንጂ የምናስፈራራው ማንንም አንጎዳ። ቦዲ ልስልስ ብሎ ነበር። ሳሌም በጥቂቱ ተረጋግታ ስትሰማው ቆየችና ለማንኛውም ፈልገሽ መሃል ወሎ ሰፈር ከቻልሽ አቡቲን ፈልገሽው ነው? ሳሌም የጥያቄዋ መልስ ፊት ለፊት ሲመጣ ድንጋጤው ለቀቃት። አዎ ዳሪክን በጣም ላገኘው ፈልጌ ነው። ቤቱን ታውቀዋለህ? ቦዲ ፈገግ ሲል ሸራፋ ጥርሶች ወጣ። ጎረቤት ነን እኮ እንዴ? አቡቲ ማለት ታሳየኛለህ? አቋረጠችው። ከዛ በላይ ምንም አይነት ዝባዝንጌ መስማት አልፈለጋችም። ሰፈራችን እኮ ታች ነው፣ ትንሽ ይርቃል። አሁን እንኳን የጀበና አልል ነበር። ቦዲ እየተጣራ ነበር። በጌታ እባክህ አሳየኝ። ሳሌም በልመና አይን ቦዲ ሲያመነታ ሳሌም አጥብቃ ልመናዋን ቀጠለች። ልመናዋ ሲበረታበትና ሲያዝንላት ቦዲ ወደ ጓደኞቹ ዞረ። ጠብቁኝ፣ አንድ አቡቲ ጋር ርሻት እመጣለሁ። እሺ ሙዬ እንንካ። እሱ መሄድ ሲጀምር እሷም ተከተለችው። ሳሌም ዙሪያዋን እያየች ትሰማለች በግማሽ ልብ። አቡቲ ሰፈሩ በሙሉ የሚያከብረው ልጅ ነው። ሜጋ ለካታ አርፊ ጎበዝ ማለት ነው። በአንድ መስጊድ አጠገብ እያለፉ
ከአንድ እስከ 11ኛ ክፍል እኮ አንደኛ እየገጨ እየተሸለመ 10ኛ ፈተና ሰቅሎ ያለፈ ልጅ ነው። በቤቶች መሃል የተሰጡ ልብሶች ስር እያለፉ ደግሞ በቃ ምን ልበልሽ የሰፈራችን ተስፋ ነው። ይሰራል፣ ይማራል፣ ልጆችን ሰብስቦ ያስጠናል። የኔ ትንሽ ወንድም ራሱ የመጨረሻ ጎበዝ ተማሪ ሆኗል። አቡቲ ያስጠናው። ተጠባብቀው በሰሩት ትንንሽ ቤቶች ውስጥ ባለ ቀጭን መንገድ ከፊትና ከኋላ እየሄዱ ነው። ጎማ ደርድረው ላዩ ላይ ባለ ፕላስቲክ ማጠቢያ ልብስ በሚያጥቡ ሴቶች መካከል ኳስ በሚጠራርጉ ትናንሽ ህፃናቶችን ከፍለው ቁልቁል ሲወርዱ ቦዲ ከሚያወራው ግማሹን እንኳን የሰማቸው አትመስልም። ዙሪያውን ሰፈሩን የምታልፍበትን መንገድ ሰውን እያየች ነበር። ሰማሽኝም እየጠየቃት ነበር። ምን አልከኝ? ይቅርታ አልሰማሁም። አቡቲ ልጠይቀው ነው አይደል የመጣሽው? ለምኑ? ያው ስለታመመ ነው። ምን? ሳሊም ባለችበት በድንጋጤ ቆመች። ዳሪክ ታሟል? መቼ ነው የታመመው? ምን ሆኖ ነው? 1 ሳምንት ሆኖታል። አሞት ተኝቷል ሲሉ ነው የሰማሁት። እኔ ራሱ አልጠየቅኩትም። ያወቅሽ መስሎኝ እኮ ነው። ሳሊም ድንጋጤዋ አለፍ ሲልላት ጉዟቸውን ቀጠሉ። አሁን ገና ለምን ዳሪክ ትናንትና እንደቀረገባት በዝምታ መጨረሻ ላይ አንዲት ትንሽ ያዘመመች የአፈር ቤት ጋር ደርሰው ደገፍ ተደርጎ የተዘጋውን የሚንፏቀቅ በጣውላ ተገጣጥሞ የተሰራውን በር ከፍተው እስኪገቡ ድረስ አልተነጋገሩም። ሳሊም እዛ የተጎሳቆለ ቤት ውስጥ ስትገባ አይኗ ያረፈው በቀኝ በኩል ግድግዳው ጥግ መሬት ላይ የተነጠፈ ፍራሽ ላይ የተኛውን ዳሪክ ነው። አጠገቡ ሄዳ በርከክ አለችና ዳሪክ በሩ መከፈቱን ሲያይ ቀና ብሎ የገባውን ሰው ለማየት እየተንጋለለ ነው። ፊቱ ጭው ከማለቱ በሙሉ በላብ ተጠምቋል። እንደገናም ሰውነቱ ይንቀጠቀጣል። ለመነሳት ራሱ አቀማቱ መሬቱን ተደግፎ ጥርሱን ነክሶ ሲታገል ቦዲ ደገፈው። ፍራሹ ላይ ሆኖ በግማሽ የፈራረሰውን ግድግዳውን ተደግፎ ቁጭ አለና ሳሊምን ያያት ጀመረ። የምወድሽ እጁን ዘረጋላት። እጁን ጨበጠችው። ሰውነቱ እሳት ነው። አቤት ይቅርታ እሺ ስለቀረው ለመምጣት ሞከርኩኝ። ዳሪክ ቃላት የጠፉበት ይመስላል። ዙሪያውን ያይጀመረ ዛሬ ለመምጣት ሞክሬ ነበር። ዳሪክ ትናንት ማለቱ ነው። ቀኑ ተምታቶበታል። ትኩሳቱ ከፍ ብሎ በመንቃትና ቅዠት ዓለም ውስጥ ነው። ሳሊም ነፍሷ ተንሰፈሰፈ። ምን ያህል ጊዜ ሆኖ እንዲከታመመ? ወደ ቦዲ ዞራ ጠየቀችው። እኔ አላውቅም፣ ሳምንት ይሆነዋል። የሰፈር ሰዎች ሲያወሩን የሰማሁት። ቦዲ ራሱ የዳሪክ ሁኔታ አስደንግጦታል። እነሱ ሲያወሩ ዳሪክ በሰመመን ቁጭ ባለበት እንደማሸለብ አደረገው። ስላልቻለ ፍራሹ ላይ ተመልሶ ተኛ። ዳሪክ ዳሪክ አንተ ዳሪክ ብትጠራው አይኑን እየከፈተ መልሶ ከማሸለብ በስተቀር ሊመልስላት አልቻለም። አሞታል፣ በጣም ታሟል። አሁኑኑ ሐኪም ጋር ልንወስደው ይገባል። ሳሊም ነበረች። ቤተሰቦቹ መጥራት አለብን። አታረፊም እንዴ? ቦዲ ተገርሟል። ማለት አታውቂም እንዴ? ስታፈጥበት ጥያቄውን አስተካከለላት። ምኑን? ለሰከንዶች ዝም ብሎ ተመለከታት። እንዴ የአቡቲ ወላጆች እኮ መርሸዋል፣ ቆይተዋል። ሳሊም ሌላ ድንጋጤ ሰውነቷን ወረረው። አላወኩም። ወንድም እህት የለው? ቦዲ በሐዘኔታ አንድ ራሱ ብቻ ነው የሚኖረው። ዝም ብሎ የሚስቀው ዳሪክ ሁሌም ደስታ ፊቱ ላይ የሚሰፍርበት ዳሪክ ብቸኛ ነው። ማንም የለውም። ብቻውን እዚች ቤት ውስጥ ነው የሚኖረው። ሳሊም ወደ ዳሪክ እያየች እንባዋ በዓይኖቿ ሞላ። እንባ በሞላው አይኗ ቀና ብላ ቦዲን አየችው። ታክሲ ጥራልኝ። ከቦርሷ ውስጥ ለማንኛውም ብላ የምትያዘውን ብር አወጣችና ሰጠችው። ሐኪም ጋር አሁን እንወስደዋለን።
ቦዲ ተስማምቶ ተጣድፎ ወጣ። ታክሲው እስኪመጣ ድረስ ሳሌም ዳሪክ ያለበትን ቤት ዙሪያውን መቃኘት ጀመረች። ቤቱ ሙሉ ለሙሉ አፈር ነው። ዳሪክ ከተኛበት ቤት ቦታ በስተቀር 2 ወንበሮች፣ አንድ ጠረጴዛ አለ። ሁሉም ያረጁ ናቸው። በጠረጴዛው ላይና ዙሪያውን የተለያዩ የትምህርትና ሌሎች መጽሐፍቶች ተደርድረዋል። ግድግዳው ላይ ዳሪክ እየሳቀ ከወላጆቹ ጋር በልጅነቱ የተነሳው ፎቶ በአንድ በኩል አለ። በሌላ በኩል የሁለት መካከለኛ እድሜ ላይ የሚገኙ ፈረንጆች ተቃቅፈው የተነሱት አነስተኛ ፎቶ ይታያል። የቤቱ አንድ ጥግ በየአቅጣጫው በተቦጫጨቀ መጋረጃ ተከልሏል። ከመጋረጃው ጀርባ ያረጀ መሶብ ተቀምጦ ዙሪያውን በተለያዩ የማብሰያ ዕቃዎች ታጅቧል። የጠቆረው ጣሪያ ደግፎ በያዙት እንጨቶች ላይ የተንጠለጠለው ፍሎረሰንት በኤሌክትሪክ ገመድ በማብራና ማጥፊያው ጋር ተያይዞ ይታያል። በርጅና የተበሳሳው ግድግዳ በተለያዩ ጋዜጣዎች ተለጥፏል። ይሄ ዳሪክ ቤት ነው። ዳሪክ ብቻውን የሚኖርበት ትንሽዬ ክፍል። ታክሲው መጥቶ ቦዲና ጓደኞቹ ደግፈው ሲጫኑት ራሱ ዳሪክ ከትኩሳቱ አቅም ከማጣቱ የተነሳ በድካምና በእንቅልፍ መሃል ነበረ። በየመሃሉ ብቻ ከእንቅልፉ ወጣ እያለ ሳሌምን እያየ የምወድሽ ይላታል። ሐኪም ቤት ደርሶ ሲታከም ዳሪክ የያዘው ቀላል ኢንፌክሽን ነበረ። ነገር ግን ሕክምና በጊዜ ባለማግኘቱ ብቻ ደሙ ድረስ ተበክሎ ነበር። የተለያዩ መድኃኒቶች በተለምዶ ግሉኮስ የሚባለው ፈሳሽ ሲሰጠው ትኩሳቱ እየቀነሰ ማምሻው ላይ ደና እየሆነ ሄደ። ብዙ ድካም ስለነበረው እዛው ማደር ስለነበረበት ሳሌም አምሽታ ወደ ቤት ሄደች። በማግስቱ ከትምህርት ቤት መልስ ልታየው ስትሄድ ዳሪክ ተመልሶ ዳሪክን ሆኗል። ሳቅ በሳቅ ሆኖ ጠበቃት። እንደተለመደው ሁልጊዜ እየቀለደ እያሾፈ ሁለቱም ሲጫወቱ አመሹ። ሳሌም ወደ ቤት ልትሄድ አካባቢ አጠገቡ ቁጭ ብላ አቤት የምወድሽ ብቻህን ነው የምትኖረው አይደለ? ቤት ውስጥ? አዎ ብቻዬን ነው። ወላጆች እንደሞቱ እኮ ነገሩኝ። ወንድም እህት ዘመድ ምናምን የለም? ዳሪክ መልስ ሳይመልስ ዝም ብሎ ያያት ቆየ። በመቀጠልም ራሱን ግድግዳ ላይ ከግራ ወደ ቀኝ አወዛወዘና ወደ ግድግዳው ዞረ። ሳሌም ከተቀመጠችበት ተንጠራርታ ስታየው እንባ አይኑ ውስጥ ሞልቷል። ምን ሊሆን ይችላል? አንድ ነገር ግን ባይምሮዋ እየተመላለሰ ነው። የሞቱት እናቱ አባቱን ባንዱ ከሆነ ምናልባት ወላጆቹ የኤችአይቪ በሽተኛ ሊሆኑ ይችሉ ነበር ብላ አሰበች። ይሄ ማለት ደግሞ ከጥቂቱ በብዙ ዳሪክ ደም ውስጥም የኤችአይቪ ቫይረስ ሊኖር ይችላል ማለት ነው። አይምሮዋ ተበረዘ። ደነገጠች። እንግዲህ ውድ አድማጮቼ ተመልሼ መጥቻለሁኝ። ክፍል 2 የፍቅር እርግቦች ይሄን ይመስል ነበር። ትረካው ይበልጥ ያጓጓና ቆንጆ የሆነ ነው ሄደው። እንግዲህ በርካታ ትምህርት ቁም ነገሮችን እንዳገኛችሁበት እንዲሁም እንደወደዳችሁ ተስፋ አደርጋለሁ። የሳሌምንና የዳሪክን መጨረሻ እንግዲህ አብረን በሚቀጥለው ክፍል የምናየው ይሆናል። እስከዛ ድረስ ሁላችሁም በያላችሁበት ሰላም፣ ጤና፣ ፍቅር፣ መተሳሰብ እና የፈጣሪ ሰላም ከእናንተ ጋር እንዲሆን እመኛለሁ። ሀገራችንን ፈጣሪ ባርክልን፣ ሰላም ያሰማን፣ ሰላም ያሳየን። ሁላችሁም በቀጣዩ ክፍል እስከምንገናኝ ድረስ ውድድድድ አደርጋችኋለሁ።